በጥፊ ያጭሎታል ደግሞ ደጋግሞ ቢሮ ውስጥ ጊዜ ካለ ይነግራቸዋል ወደ ኋላ በጥፊ ያጭሎታል ገንዘብ አምጣ የደብሊውኤችኦ የተሸለምከው ሽልማት አለ ዶላር አለ አምጣው ብሩን አምጣ ብሎ ዶላሩን አምጣ ብሎ እኔ የሽልማት የግል ሽልማቴ ነው አምጣ ብሎ ምን የማይደረግ ሁሉ አድርገውታል ቢሮ ጠርቶ የት ሆነ አየኸው ጉዳዩ አንተ መቀሌ ሰራዊቱ ደብረ ብርሃን ሰራዊቱ ደሴ ነበር አንተ መቀሌ ትግራይ ቲቪና ድምጽ ወያኔ ላይ ገብተህ ሳዳም ሁሴን ያድነው ማን ነው አንደኛ ኤርዶጋን ያድነው ምናልባት ካዳ ነው ጆ ባይደን ነው ና ሰላም ፍጠር አድሩ ብሎ ካስገባው እሱ ብቻ ነው እንዲህ ነበር የምታወራጨው በዛ ሰዓት መቼም ጌታቸው ህዝብ ሁሉ ሊያሳዝነው ይገባል ይላሉ ማህበራዊ ሚዲያ ላይ ያሉ ልጆች ማለት ጌታቸው ብቻ አይደለም ማዘን ያለበት ሁሉም ትግራዋይ በጌታቸው ማዘን አለበት ፊል ሊያረጋው ይገባል አሁን ያለበት ውድቀት ያንዳንዱ ቤት እንደገባ አድርጎ መቁጠር አለበት እንደዚህ አይነት ፌለር በፍጹም በምንም ስታንዳርድ እንጆይ ማድረግ የሚችል ትውልድ መኖር የትግራይ ህዝብ በጽሞና ማሰብ ያለበት ስህተቱን ለማረም ትግራይ ውስጥ የተፈጸመው በደል አብይ አህመድ ያደረጋቸው በደሎች ከየት የመነጩ ናቸው ምንጫቸውን ማድረቅ ላይ ነው መሰራት ያለባቸው እኔ እንደዛ ነው መሰራ Ethio 7 Star ክቡራት ተመልካቾቻችን በዛሬው ወቅታዊ ጉዳይ ዝግጅታችን የምንዳስሰው የዕለቱ ትላልቅ ጉዳዮች የጌታቸው ረዳ የሰሞኑ አነጋጋሪ ጉዳዮችን ትንሽም ወደ ኋላ ወደፊት እያልን ምንቃኛቸው ነገሮች አሉ የኤርዶጋን የጌታቸው ኤርዶጋን የአብይ አህመድ ኤርዶጋንና ሳዳም እናስታውሳቸዋለን ጀነራል ምግበይን ለምን ጠመደው ብለን ወደ ኋላ ሄደንም እናስታውሳችሁ ነገር ይኖረናል አዲስ አበባ አንገባም ደብረ ብርሃን ደርሰን በነበረበት ጊዜ ተው አዲስ አበባ ባንገባ ብዬ ነበር ብሏል ፋና ቴሌቪዥን ላይ ትግራይ ቴሌቪዥን ላይ የተናገረው ከዚህ በፊት ደግሞ እንጦጦ መቼም ደርሰን አዲስ አበባ ሳንገባ እንመለስም ብሎ ያሾፈበት ጉዳይ እና ትግራይ ቲቪ ያለ የወረራ ቢስማ ኦሮሞ የኦሮሞ ነጻነት ሰራዊትን ኦኤልኤ ያለ ነበር የሚጠራው ፋና ቴሌቪዥን ሲሄድ ወይ በመንግስት እጅ ሲገባ ደግሞ ሸኔ አላቸው ስለዚህ ጉዳይ በጣም ብዙዎች በተለይ ኦሮሞ ተወላጆችን አስቆጥቷል የወረራ ቢስማ ኦሮሞ ደጋፊ ሳይሆን አጠቃላይ የኦሮሞ ህዝብን ጭምር አስቆጥቷል ይብዛሚነስ ለኦሮሞ ህዝብ እየታገለ ያለ ኃይል ትላንት በትክክለኛ ስሙ ሳይሆን በተራ አክቲቪስቶች የሚጠራው ስም በመጠቀም በርካቶች ጣልተውታል ንቀውታል ለዚህ ነው ለካ ተጋሩም የጣሉት የሚል ቋንቋ እየተጠቀሙ ነው ማህበራዊ ሚዲያ ጠቅላላ የኦሮሞ አክቲቪስቶች የሚጠቀሙት ነውና ስለዚህ ነግራቸዋለን ዶክተሮች 9000 ብር ቢከፈላቸው ይበዛባቸዋል ያላቸው የአብይ አህመድ ንግግር ዛሬም ድረስ የተቆራረጠ በጣም በርካቶችን ያበሳጨ ነው 9000 ብር ለዶክተር ምን ትልቅ ገንዘብ እኮ ነው 3 ሰዓት 2 ሰዓት እኮ ነው የሚሰሩት እና 9000 ብር ገና እንዲያም ናስብ የ3 ሰዓት ብቻ እንዲከፈላቸው እናደርጋለን ፕላን እናደርጋለን ብሎ በዛ በትቤት ተወጥሮ ዛሬ 6 ዓመት 5 ዓመት ሜዲካል የህክምና ዘርፉ ባለሙያዎችን ሰብስቦ ባናገረበት ጊዜ ያ ንግግር እየተቆራረጠ እየመጣ ነው ዶክተር ደረጀ ድጉማ ራሱን ማይከላከል ዶክተር በአብይ አህመድ በጥፊ የሚመታ ዶክተር በጥፊ በቦክስ የተመታ ዶክተር የኢትዮጵያ ህክምና ባለሙያዎችን ያስፈራራል ስለዚህ ጉዳይ እነግራችኋለን ስለዚህ ጉዳይ የምንነግራችሁ ጉዳይ ይኖረናል አሳፋ አድርገን እንሄድበታለን ራሳቸው ማይከላከሉ የኢትዮጵያ ዶክተሮችን ግን ያስፈራሩ የሚገኙ የወቅቱ ጉምቱ ባለስልጣናት ጉዳይ እናነሳለን ዩቲዩብ ላይ ያላችሁ ሼር አድርጉ ሌሎች እንዲዳረስ ሰብስክራይብ ማድረግ አትርሱ ሚዲያውን ደግፉ ላይክ አድርጋችሁ ስትገቡ ወይ ስትወጡ በቀጥታ ወደ ያዝናቸው ጉዳዮች እናልፋለን በመጀመሪያ ቲዲኤፍ የትግራይ ሴኩሪቲ ፎርስ ወይም ቲዲኤፍ የትግራይ ዲፌንስ ፎርስ ምላሽ ሰጥቷል ለጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ሰሞኑ በፋናም በኢቲቪም በጠቅላላ ሲሰጠው የነበረ መግለጫ በተመለከተ የቲዲኤፍ መግለጫ ጌታቸው ላይ ያነጣጥረው ነው ይብዛን የጌታቸው ንግግር ላይ ዝም ብሎ ዳይሬክት ነው የሱን እንትን ያደረጉትና እንዲሁ ይሄ ሊገሉኝ ነበር ምናምን ነበር ይያል በርካታ አሌጌሽን በተለይ በሚዲያ በፌስቡክም በቀረበበት ዩቲዩብ ሲናገር ነበርና እንኳን በአቅሙ ለትግራይ ትግር አበርክቷል ብለን ለምናምነው ሰው ሌላም ጋር ተደርጎ የማይታወቅ ነውረኛ ስራ
በእኛ ላይ ያነጣጠረ ስም ማጥፋት እንትን ማድረጉ አሳዝኖናል። ይሄ አዲስ ነገር አይደለም፣ ዋናው ዓላማው ይገባናል ብሏል። ቲዲኤፍ በአብዛኛው ለጌታቸው መልስ ቢሰጥም ሴንተር ማድረግ የነበረበት የፌዴራል መንግስት ወይ ጠቅላይ ሚኒስትሩ ላይ ነው። ምክንያቱም አማካሪው የቀድሞ የትግራይ አስተዳደር ፕሬዚደንት የሚል ታይትል አይደለም የተጠቀመው የጠቅላይ ሚኒስትሩ ምስራቅ አፍሪካ ጉዳዮች አማካሪ ነው የሚለው። ስለዚህ በምን ካፓሲቲ በምን ስልጣን ነው የመጣው፣ በምን ፖዚሽን ነው ወደ ሚዲያ የመጣው፣ ማንን ወክሎ ነው እየተናገረ ያለው? ፌዴራል መንግስትን ወክሎ ነው እየተናገረ ያለው። እንደ ቀድሞ አይደለም እየተናገረ ያለው። እንደ ቀድሞ የትግራይ ፕሬዚደንት ወይም ህወሓት አመራር እንደነበረ ምናምን አይደለም የተሰጠ ያለው። የጠቅላይ ሚኒስትሩ አማካሪ ነው የሚለው ምስራቅ አፍሪካ ጉዳዮች አማካሪ ነውና የፕሪቶሪያ ሰላም ስምምነት አለኝ የሚል ፈርም ያለው የሚል የፌዴራል መንግስት ሂድና ተናገር ብሎ ፌዴራል መንግስትን ወክሎ ነበር ይሄን ሁላ ጥላሸት ሲቀባ የነበረው። ቲዲኤፍ መግለጫ በእንደዛ ነው እኔ ፊል ያደረኩት። ቲዲኤፍ የማብጠልጠሉን፣ ስም ማጥፋቱን፣ ህዝብ መከፋፈሉን በጠቅላላ የፌዴራል መንግስት በትግራይ ላይ የሚከተለውን ነገር ነው ተከትሎ ፎከስ ያደረገው። ማንን ልምታ፣ የተመረጡ ተቋማት፣ የተመረጡ የህወሓት ቲዲኤፍ ህዝብ በሚል ላይ ነው ፎከስ ያደረገው። የሉዓላዊነት ጉዳይ መቼም ትግራዋይ ነኝ ለትግራይ ታገላለሁ የሚል በትግራይ ሉዓላዊነት ኮምፕሮማይዝ አደርግ እሱ ግን ወየውልህ እያለ ነበር እንትን ሲያደርግ ነበር። መሰረታዊ የሚባሉ ነገሮችን ስቶ ነው ሄደው። ምዕራብ ትግራይ የተያዘው ይሄ እኮ ቀይ መስመር እኮ አለቀ ጉዳዩ እኮ። ምዕራብ ትግራይ የያዘው ኤርትራ መንግስት ነው ያለ ጊዜ እኮ ነው ጉዳዩ ያለቀው። ምዕራብ ትግራይ ማን ይዞት እንዳለ በማን እጅ እንዳለ እየታወቀ ማለት ነው። አሁን ይሄ ማንም ኢትዮጵያ ተውትና ትግራዋይን ተውትና ይሄ በሰሜን አካባቢ ያለው አማራና ትግራይን ማንም ኢትዮጵያ ምድር ላይ ያለ ሚዲያ የሚሰማ አልፎ ሚዲያ የሚሰማ እንኳን አብይ ንግግር እንኳን ተውትና ሌላ የአብይ ፓርላማ ንግግር አይቶ እንኳን ማን ተቆጣጥሮት እንዳለ እንኳን መገንዘብ ያቅቷል። የአማራ ቴሌቪዥን ማየት እኮ አይጠበቅበትም። በአማራ ክልል የወልቃይት ጠገዴ ሁመራ ዞን እያለ ቋንቋ የሚሰራው ሸራተን አዲሱ የቀጥታ ስርጭት ምናምን እኮ መስማት አይጠበቅበትም። ጌታቸው ግን የትግራይ ፕሬዚደንት ነኝ ሲል ነበር፣ ስራ አስፈጻሚ ነበርኩኝ የሚለው በምዕራብ ትግራይ የተያዘው በኤርትራ ነው ብሎ እንትን ያደረገው። ስለዚህ ምን አይነት ውድቀት ላይ እንዳለ አመላካች ነውና በመጨረሻ ፓራግራፉ ነው የትግራይ ጸጥታ ቢሮ የትግራይ ሰላምና ጸጥታ ቢሮ የፌዴራል መንግስት ጉዳይ ያነሳ መጨረሻ ላይ ነው። እንደዚህ አይነት ጸባጫሪነት ሰላም አያመጣም፣ የፕሪቶሪያ ሰላም ስምምነት በጋራ እንፈጽመዋለን ብለን ሌት ተቀን የምንታትረውም ይሄንንም የሚያበረታታ አይደለም፣ ይሄ በጽኑ እንኮንነዋለን ብሎ ነው የዘጋው። ቲዲኤፍ የተጣለበትን የህዝብና የሰማዕታት ኃላፊነት እንደሚወጣም አስረግጦ ገልጿል። እንደዚህ አይነት ርካሽ የሆኑ ፕሮፓጋንዳዎች ሰውየው ያው ተናጋሪውን ወደ ትዝብት ላይ ከመጣሉ በላይ ሌላ አዲስ ነገር ሊፈጥር አይችልም ብሏል። መቼም ጌታቸው ህዝብ ሁሉ ሊያሳዝነው ይገባል ይላሉ ማህበራዊ ሚዲያ ላይ ያሉ ልጆች። ማለት ጌታቸው ብቻ አይደለም ማዘን ያለበት፣ ሁሉም ትግራዋይ በጌታቸው ማዘን አለበት፣ ፊል ሊያደርገው ይገባል። አሁን ያለበት ውድቀት ያንዳንዱ ቤት እንደገባ አድርጎ መቁጠር አለበት። እንደዚህ አይነት ፌለር በፍጹም በምንም ስታንዳርድ እንጆይ ማድረግ የሚችል ትውልድ መኖር የለበትም። ያው ብዙ ሰው አይደለም ህዝቡ በተረዳው ልክ ጌታቸው ራሱ የገባበት ማጥ ደረጃ ወይም ዴብዙ ፊል ያደርጓል ይሰማዋል ወይ የሚል ጥያቄ አለኝ። ሰው ግን እየተሰማው ነው። በሱ ቦታ ሰው እያዘነ ነው፣ እየተሸማቀቀ ነው። እና የቲዲኤፍ ጀነራሎች እና መነካት የማይችሉ ሰዎችን ማይነካ በተፈጥሮ የለም። መነካት የማይችሉት ማለት ከፍተኛ ጉዳት የደረሰባቸው ሰዎችን በተአምር ከሞት የዳኑ ጀነራሎችን በተአምር ከፍተኛ ጉዳት የደረሰባቸው ጀነራሎችን እንደዚህ ዘርፏል፣ እንደዚህ አድርጓል ብሎ ለፕሮፓጋንዳ ፍጆታ በቃ በል ሲለው አብይ አህመድ እሺ ጌታዬ ልበል ብሎ አፉ ላይ እንዴት አንደበት ውስጥ እንዴት ሊመጣለት ይችላል? አሁን ወርቅ የዘረፉ ራሱ እልም ድርግም አድርጎ የጻፈ ደብዳቤ የወርቅ አገር ውስጥም የውጭም ትላንት ሁለት ዶክመንት አውጥተን ሰው ተጫጫ ምን ነው ይሄ ሲምፕል ነው። ይሄ ቀላል ለውጭ የተሰጠ ነው፣ ለአገር ውስጥ የሰጣቸዋል። አጠገው ያሉ ጓደኞቹ ወርቅ እንዲያወጡ
በደብዳቤ ጽፎ ፍቃድ የሰጣቸው አሉ። 69 ከ69 ዶክመንት 2 ነው ትላንት ያወጣ ነው ብለን 500 ሄክታር ለከብት እርባታ ብሎ ህግ አሻሽሉ እስከ 50 ነው ምናምን ሄክታር ማክሲማም በፍጹም ከዚህ መሆን አለበት ብሎ 5 እጥፍ 10 እጥፍ ጨምሮ ህግ አሻሽሉ በካቢኔ ለወር ያስወረሩት ወደ ሸራሮ አካባቢ ታህት ያዳው ለአሊ ያዳው እንዳለ እንደዛ አካባቢ ነው። እዛው ያለ አስተዳደር ያውቃል ስለማን ያወራ እንዳለ ኦልሞስት አንድ ወረዳ ነው የሰጣቸው ለአንዳንዶቹ ኦልሞስት ለከብት እርባታ ለዚህ እርባታ ምናምን እርባታ እየተባለ ማለት ነው። ትግራይ 70 ካሬ ማግኘት ብርቅ በሆነበት ዘመን ነው 70 ካሬ ቤት አረባካች ስጥ በማህበር ደረጃ የተባለ 6-7 ዓመት ሙሉ ምንም ወፍ የለም ተብለው ሰማይ ላይ ተንጠልጥለው ባሉበት ሰዓት 500 ሄክታር ትላንት በዶክመንት ያሳያችሁ እንዴ በዳታ እና ከዚህ በፊት እንዴት ሲያደንቃቸው እንደነበረ አሁን ምግበይ ዘራፊ ነው እንትና አይስላስ ይሄን ያክል ይዘርፋል ደህንነት ኃላፊው ሂማን ትራፊክ ላይ ይሳተፋል የተመረጡ ሰዎች ላይ ነው ያልነካካቸው ብዙ ሰዎች አሉ ያልነካካቸው አሉ ያው ሊነካቸው የማይችል እውነት በአንድ ጎራ ላይ ወይም አብይ እንዳትነካቸው ስለተባለ ማለት ነው። ዋናው ዓላማ መከፋፈል ጥርጣሬ እንትን እንዳደረግ እና ጥላቻ ዞሮ ሲዲኤፍን የማፍረስ ስራ የትግራይ ህዝብን አንድ አለኝ የሚለው ተቋም እኔ የገነባውት በመስዋዕትነት የተገነባ ተቋም አለኝ በችግር ጊዜ ደራሽ የሆነ ተቋም TDF የሚባል ተቋም ገንብቻለሁ ብሎ የሚመካበትን ሰራዊት የማፍረስ ስትራቴጂ ነው ተከትሎ በጣም ልክ ትግራይ ቲቪ ድምጽ ወያኔ ላይ ሳኒታይዘር እየተባለ የነበረው አዲስ አበባ ተመልሶ ደግሞ ሳኒታይዘር ሊባል ማለት ነው የሚጠብቀው እሱ እንዲልለት ሰው እየገረመው ነው። ምን አይነት ስብዕና ነው ይሄ ሀገር የበቀለ ስብዕና ነው ምንድነው ይሄ ስብዕና እያሉ ነው ምንድነው እውነት በጤናው ነው ወይ ደግሞ እጁም ይንቀጠቀጣል እንዲያለም ይንቀጠቀጣል እንቅልፍ ሳይጠግብ ምናምን ዝም ብሎ አንስተው ነው ከእንትን ያመጡት ጉሮሮ እንኳን ሳይታጠብ በደንብ ቁርስ በልተው ምናምን እንኳን ጉሮሮ እንኳን ሳይከፍት ነው የመጣው። anyway ብዙዎች አንድ አጭር ቪዲዮ ላሳያችሁ እንዴት እንደሚያደንቃቸው የጀነራሎች ወድን ቤቴ እንዴት እንደሚያደንቀው ዘራፊ ብሎ ሲያሰር የዛሬ 4 ወር ነው 4 ወር ነው ምግበይ እንዴት እንደሚያደንቀው ከዛ ማንን ለማምታት ነው እነዚህ ሲያደንቃቸው ማንን ለማምታት ህወሓትን ለማምታት ነው። ይሄን ዲፈንድ ሁለቱም ባንዴ መጨፍለቅ አይችልም። ትግራይ ውስጥ ከማን ጋር ይኖራል ህወሓት ይሄ አመራራ ያላፈራ ነው ይሏል ወጣት ያላፈራ ነው ይሏል አጠገብ ጓደኛው ህወሓትን ማለት ነው። ከጌታቸው በላይ ማንን ያፍራ እንዲሁ የእናት ጡት ያስፈልጋል የእናት ጡት እንዲሁ አባል ስትሆን በማን በኩል ነው የመጣው ሪክሩትመንት ላይ ሪክሩት ሲደረጉ እንደዛ ይደረጋል። እኔ ጌታቸው በየት በኩል ነው የመጣው እያሉ ተጠራጥረው ነበር ማንዴት ብሎ ማን መልማዩ ሲል ነበር የተመለመለው ምን ጥርጥር አለው የት እንደተመለመለ እኔ ልንገረው እንዴ አቤ ስብሐት የት ነው የመለመሉት የት ነው የተገናኙት ቴድሮስ ሐጎስ የት ነው ያገኘው ቴድሮስ ሐጎስ አሁን ትምትን የበዘበዘ ያለው ሰውዬ በ80 ዓመቱ ምናምን እሱ እንደ ወጣት አክት የሚያደርገው ለውጥ ፈላጊ ነኝ የሚለው ማለት የት ነው የበዘበ ክንደያና እሱ የት ነው እንትን ያደርጉት ይታወቃል እኮ ያ ትውልድ ይሄ አጥፊው ትውልድ ነው የመጨረሻ በቃ መተካካት የሚባለው ቋንቋ እናምጣ ተብሎ ሁሉም አግበስብሶ ያመጡት እና ከዚህ በላይ መተካካት የት ይመጣል? ትላልቆች ሲሄዱ በቃ እናንተ ኑና ተረከቡ ነው የተባሉት። ተጣርቶ ግን አልመጡም። ዝም ብሎ በቃ ሄዶ ሚኒስትር ማዕከላዊ ኮሚቴ ቁጭ አደረጓቸው ከዜሮ ምንም ያልነበሩት ማለት ነው። እና የተሰባሰበው ከጠጅ ቤት ነው ከአረቄ ቤት ነው ከዊስኪ ቤት ነው ከሸራተን ምን ይመሳሰሉ ከሄልተን አካባቢ ነው የተሰባሰቡ እንደዛ ነው። የጡት እናት የጡት አባት ምናምን ብሎ ነገር እነዚህ ይታወቃሉ ማለት ነው። አዲስ ነገር አይደለም። ግን በዛ ልክ የ90 ዓመት አዛውንት አሜሪካ ተቀምጦ እያለ ደግሞ ፋና ላይ እንደዛ ብሎ ሲሳደብ ነበር። የጡት እናቱን ማለት የጡት አባቱን የሚሳደበው
መልምለው ቁጭ አድርጉት እባካችሁ ይሄን አምጡልኝ ይሄ ልጅ እባካችሁ እያሉ ማለት ነው አሪፍ ሙድ ላይ ስለሚገናኝ አሪፍ ሙድ ላይ ከዛ የ90 ዓመት አዛውንት ይላል አዲስ አበባ ተቀምጦ ለማንንም ያገለግል አይደለም ለማንንም ለትግራይ ህዝብ ካልሆነ ለቲዲኤፍ ካልሆነ ለትግራይ ጀግኖች ካልሆነ አብይ አህመድ ቃጣጣ አድርጎ የት ምን እንደሚያደርገው የትግራይ ህዝብ በቆሙ አያሳየው የምመኘው እሱ ጤናና እድሜ ይስጠው ነው የምንለው ጤናና እድሜ ይስጠው መጥፎ ነገር በፍጹም የሚመኝ ትግራይ የለም ግን ማየት ይፈልጋል ትግራይ ድና ከዚህ ሁሉ ከዚህ ማጥ ውስጥ ወጣ ትግራይ ፖለቲካ ተስተካክሎ ትግራይ ህዝብ የትግራይ ሰራዊት ማድረግ ያለበት ሁሉ አድርጎ ትግራይ ህዝብ የሚፈልገው ነገር እንዲያገኝ ሲያገኝ ቁጭ ብሎ እንዲያይ እኔ እመኛለሁ እሱ ነው የሚፈልገው ኬንያ ሚኖር አዲስ አበባ ሚኖር የትም ሚኖር የጆኖሳይደር መንግስት ሚኒስትር ነው ይሄ እኩል ከና አብይ አህመድ ጋር ተጠያቂ ነው አሁን እኔ እኮ አሁን የመጣሁት እኮ አሁን እኮ ነው ጆይን ያደረኳቸው ብልጽግና ማለት አይችልም ዴይ 1 ብልጽግና ሆንክ ዴይ 100 ወይ 99 ቀን ላይ ብትገባም 70ኛ ዓመት ላይ ብትገባም ብልጽግና ነው የወንጀሉ ተሳታፊ ነው ተቋዳሽ ነው ምንም ጥርጥር ይሄ ሎጂክ 101 ነው ያገለገልከው ነው ይሄን መንግስት ማለት እና ኤኒዌይ ለትዝብት ጭምር ለትዝብት ጌታ ይሄን እንዴት አድርጎ እንደሚያደንቃቸው እንዴት አድርጎ እንደዚህ ህወሓትን የራሱ ሰዎችን ለማምጣት ማፍራት አልቻለም ያለ ራሱ ይሄን ያክል ሰው አፍርቶ ሌላ ደግሞ ኢምፓወር ማድረግ ሲጠበቅበት ራሱን ይሳደባል ኤኒዌይ ዋና አጀንዳቸው እነ ምግበይና ኃይለ ሥላሴ እንዴት ሲወዳቸው እንደሚያከብራቸው አድምጡት ጉድ ነው ማከለ ኮሚቴ አባላት ሁሉ ከጥፉ ይሆለም ሓንቲ ጋይዳንስ ካይሆና እዮም ሓንቲ መልእኽቲ ሓንቲ ክህነጽሉ ዝኽእሉ ስራሕ ከይሰራሕና ኣብ ልዕሊኦም ወፍር ብናተ እምነት ነዚ ሽግር ዚ ክርኢ ዘይደሊ ህዝቢ ትግራይ መራሕቲ ክፈጥር ተኾይኑ ፈጢሩ ተኾይኑ ወታደራዊ መራሕቲ ኃይለ ሥላሴ ተኽላይ ምግበ ጆን መጀመሪያ ዝነበሩ ሰባት እዮም ንታደሰ መጀመሪያ ዝነበሩ ሰባት ኣብ ትዕትዮም ሓደሽቲ ክፍጠሩ ምግባር ገና መናእሰይ ክፍሎ ጥርኣዘዝ ክፍጠሩ ምግባር ዝሰርሕዎ ስራሕ ኣሎ ኣብ ፖለቲካል ሊደርሺፕ ንምንታይ ኢና መራሕቲ ክፍጠሩ ብዝናይ መኸተ ምንቅስቃስ ናይ ምህናፅ ስራሕ ዘይሰርሕና ይትረፍ ኣብ ታሕቲ ወሪድና ክንሃንፅ ከዚህ ነው እንግዲህ ከዚህ ይሄ 4 ወር ምናምን ይሆናል 4 ወር ወይ 3 ወር 4 ወር አካባቢ አዲስ ቪዲዮ ነው 4 ወር ምናምን ነው ቢሆን ነው 90 ምን ያህል የጠላት ወሬ አቀባይ እንደሆነ የምታውቁት ይሄን ፊልም ታረጉት በምንድነው ጀነራል ጆን መንጋግ ዮሐንስ መንጋግ መጽሐፍ አሳትሟል ባለፈው መከላከያ አሳተመለት መጽሐፍ መለስና አቦይ ስብሃት ላይ ብቻ ያለጠነጠነ የማጥላላት ምናምን ነው ዋና አክተሩ ተዋናዮቹ እነሱ ናቸው ስቶሪ ላይ ያሉት ሌላው ተደራቢ ነው ሌላ ታሪኮች አሉ ግን ተደራቢ ነው እዛ ላይ የቲዲኤፍ ራሱ ዮሐንስ መንጋግ ዩኒፎርም ለብሶ ከና አባው ታደሰ ጋር የገባ ነው ከና ዓለም ሸዳግፌ ጋር የገባ ነው ከነ ባጫ ደበሌ ጋር የገባ ይመስለኛል አብሮ ነው የገባ አንድ ቀን ዩኒፎርም አስለብሶ ያስገባቸው በደቡብ ትግራይ በአላማጣ በኩል ሲገቡ ደቡብ ትግራይ ሲገቡ የዋናው ካርታ ሰርቶ ምናምን የሰጣቸው እሱ ነው ዮሐንስ መንጋግ ራሱ ነው ሰጥቶ በዚህ አርጉ ብሎ ለአብይ አህመድ ያቀረበው እሱ ነው አልነበርኩም እኔ ደቡብ ትግራይ በደቡብ በኩል አልገባው ነው የሚለው እሱ ግጥም አድርጎ ነበር አሉኮ አጠገቡ የነበሩ በርካታ ሰዎች ምናቀኛቸው ሰዎች ቋሉ ምን እና ካርታው አሳቶ አብይ ደግሞ አፕሩቭ አድርጎለታል በቃ ጥሩ ነው ብሎ አንተ ታውቃለህ ብሎታል አንተ ታውቃለህ በቃ በዛው ቀጥል ምናምን ብሎታል እና መጽሐፉ ላይ ብርሃኑ አይሜን ዮሐንስ መጽሐፍ ላይ 90 ኪሎ ሜትር ላይ ሆነው ነው የሚዋጉት ነው ሲዋጉ የነበረው የቲዲኤፍ ጀነራሎች ብሏል መጽሐፉ ላይ 90 ኪሎ ሜትር ሆነው ነው የሚዋጉት የቲዲኤፍ ጀነራሎች እንደዛ ብለው ነው መጽሐፉ ላይ ያስቀመጠው እቺን ነው ኮት ያደረጋት ባለፈው 90 ኪሎ ሜትር ላይ ሆኖ ያዋጋ ሰራዊቱ ምናምን ሲል ነበር ጌታቸው ረዳ እቺን ነው የት ሆነ አይየው ጉዳዩ አንተ መቀሌ ሰራዊቱ ደብረ ብርሃን ሰራዊቱ ደሴ ነበር አንተ መቀሌ ትግራይ ቲቪ እና ድምጽ ወያኔ ላይ ገብተ ሳዳም ሁሴን ያድነው ማን ነው አንደኛ ኤርዶጋን ያድነው ምናልባት ካዳነው ጆ ባይደን ነው ና ሰላም ፍጠር አድሩ ብሎ ካስገባው እሱ ብቻ ነው እንዲህ ነበር የምታወራጨው በዛ ሰዓት
90 ኪሎ ሜትር ነበሩ 3 ኪሎ ሜትር ነበሩ በድሮን ይሰው ነበር በድሽቃ ይመቱ ነበር ምንም ያቆ ነገር አለ ምግበይ እኮ ጀነራል ምግበይ እኮ ስናይፐር ተስተኩስ ነበር እኮ ድሽቃ አይደለም መትረየስ ተኳሽ እኮ ነበር ይተኩስ ነበር እኮ ቪዲዮ አለ ፎቶ አለ እኮ በ8 ወሩ ማለት ነው በ8 ሁሉም ክላሽ ተኳሽ ነው ጀነራሉም ኮሎኔሉ ሁሉ ክላሽ ተኳሽ ነው በክላሽ ሬንጅ በ300 ሜትር ሬንጅ ሲዋጋ የነበረ ነው አሁን የምግበይ ፎቶ የምግበይ ቪዲዮ መትረየስ ሲተኩስ የሚያሳየው ቪዲዮ አላየሁትም ሊል ነው በኮማንዶ ጋር የነበረው በዋልድባ አካባቢ ነበር ኮማንዶ ጋር ውጊያ የነበረው ምግበይ መትረየስ ሲተኩስ እንዳልነበረ አላቅም ሊል ነው ማለት ነው ይሄ እና የገዛው ወሬ የገዛው ሐሳብ የማን ነው ጆን መንጋግ ጽሁፍ ላይ ጽፎ መጻፉ ላይ 90 ኪሎ ሜትር ብሎ ስለጻፈ እቺን ሄዶ ኮፒ ያረጋት እና የአንድ እንዘጋዋለን የዚህ ጉዳይ ጌታቸው ትንሽ ኢንተርቴል አድርጋችሁ ጌታቸው በፋና ቲቪ እና በትግራይ ቲቪ ታጋይ ያለና ከተማረከ በኋላ ማለት ነው አብይ አሁን እንዳልኳችሁ አብይ ኤርዶጋን ያድነው ሳዳም ያድነው በሚልበት ጊዜ ማለት ነው እንጦጦ ደርሰን መቼም አንመለስም እንጦጦማ ደርሰን አራት መግባታችን አይቀርም ምንድነው ቢሾፍቱ ከሄደ ቢሾፍቱ እንሄዳለን ጅግጅጋ ከሄደ ጅግጅጋ ድረስ እንሄዳለን ጅግጅጋ ግን አያደርሰዋቸውም ምክንያቱም ኦኤልኤ ኦላ ማለት ነው ኦኤልኤ የኦሮሞ ሊበሬሽን አርሚ ማለት ነው እሱ ፋና ቲቪ መጥቶ ምንድነው ያለው ሸኔ ያለው ትግራይ ቲቪ ላይ ኦላ ነው የሚለው ኦኤልኤ ነው የሚለው ፋና ቲቪ ሸኔ ያለው እና እነሱ አያሳልፏቸውን ይዘጉታል እንዴ ብሎ ነው የነገረን ከዛ ፋና ቲቪ ላይ መጣና እኔ አዲስ አበባ ለመግባት ፍላጎት አልነበረ ለምንድን ነው አዲስ አበባ መንገባው ብዬ ነበር እና የት ነው ደብረ ብርሃን ነው ያለው ቤተ መንግስት አብይ አህመድ የት አካባቢ ነው ያለው የብልጽግና አመራሩ የት አካባቢ ነው ያለው እስከዚህ ድረስ ማለት እውነታዎችን መሰረታዊ እውነታዎችን እንታረጋል ጊዜ አስተዳደር ምንድነው የሚባለው የጊዜያዊ ሽግግር ብሎ ያኔ የነበረው የተለያዩ እዚህ ዋሽንግተን ዲሲ ሲቋቋም እንትኑን ስከለተኑን ንስራ ስንል ከላይ እንዳለ ትግራዋይ የሌለበት ቲፒኤልኤፍ የሌለበት እንትና አደረኩኝ ሰጥቼ እንደዚህ ያረኩላቸው እንዴት የኛ ሰው የሌለበት ባዶ ታረጋለህ ወይ ምን ያደርግልናል አዲስ አበባ ምን ያደርግልናል አልኳቸው አለ ምንድነው ያለው እሱ ትግራይ እንደ ሀገር አደርጋለሁ ብሎ ሲሰራ ስለነበረ ነው እኔ አይደለም የፌደራል ስልጣን ምን ያደርግልናል እኛ ትግራይ let's focus on ትግራይ ወደ ሪፈረንደም እንምራው ካንደበቱ ነው መሰበታው ትግራይ ሪፈረንደም አድርጎ ከኢትዮጵያ ጋር ይሻለኛል ወይስ ትግራይ ሀገር አደርጋለሁ ብሎ እድል ሰጠዋለን አዲስ አበባ ምን ያደርግልናል ብሎ ትግራይ ቲቪ ነው የተናገረው ከዛ በኋላ አሁን መጥቶ እልም ያለ ኢትዮጵያኒስት ሆነ እኔ እኮ ኢትዮጵያ ፓስፖርት ነው ያለኝ እኔ እኮ ኢትዮጵያዊ ነኝ እና አስመራ ልሂድ እንዴ ቀልድ ማለት ይሄ ዝም ብሎ አላል መቼም ሞቅ ሲለኝ ትግራይ ሀገር ናት ትግራይ ትስዕር ነበር እንዳለው ማለት ትግራይ ሀገር ናት ነበር እንዳለ አስመራ ታዲያ ልሂድ እንዴ እኔ እኮ ኢትዮጵያኒስት ኢትዮጵያ ፓስፖርት እኮ ነው ያለኝ ግን አዲስ አበባ አሸንፈን ብልጽግና አሸንፈን ዝም ብለን እናስረክባቸው እንጂ ስልጣን አንፈልግም እዚህ አካባቢ በፍጹም አንፈልግም ብዬ ለምን ታስገባም የትግራይ ወክልና ሳታስገባ ነው ወይ ብሎ ተቆጡኝ አለ ሁለት የ100 ኪሎ ሜትር ርቀት ያላቸው አድምጥ መርጃ አድርጌላችኋለሁ ለትዝብትም ነው ለውቀትም ነው ለታሪክም ነው ለሁሉም ነገር ነው አዲስ አበባ መግባት አለ መግባት የሚባለው ጉዳይ ላይ ጠንካራ አቋም ነበርኝ ምን እንሰራለን ባይ ነበርኩኝ ደብረ ብርሃን አካባቢ ደርሰን ነበር አንዱ በጣም የሚያስገርም ነገር አለ ቻርተር አዘጋጅተን እስኪ ጊዜያዊ መንግስት ስናቋቁም ማለት ነው እኛ ከቻርተሩን ከሚጽፉት ውስጥ ነበርኩኝ ከዛ የብሔር ስብጥር የከፍተኛ ኃላፊዎችን አርገን የሆነ የትግራይ ሰው በከፍተኛ ደረጃ የሌለበት አርጌ መጣው እንዴት እንደዚህ ታረጋለህ ማለት አንደኛ ምን ይሰራልናል ከዚህ በኋላ ቲፒኤልኤፍ ምን ይሰራልታል የሚል ነው ሐሳብ እነሱ አልሆነም
በኩል ግን የትግራይ መንግስት ብዙ ጊዜ እርሶም ሲገልጹ እንደምሰማው 4 ኪሎ ገብቶ የማመስ ፍላጎት እንደሌላችሁ ትናገራላችሁ። በአንጻሩ ደግሞ አብይ አህመድና ግብረ አበሮቹም ተጠያቂ ማድረግ የምትፈልጉ ከሆነ አዲስ አበባ ያለውን ኃይል እንዴት ነው የምታረጉት? አዲስ አበባ ትገቡ ማለት ነው? አዲስ አበባ ገብተን እንይዟለን ምንም እኮ ጥያቄ የለውም። በዚህ ላይ የተወሰነ ነገር መኖር የለበትም። እኛ የኢትዮጵያ ቀጣይ ሽግግር ሂደት ውስጥ ሚና እንዳለን አሳምረን እናውቃለን። ሚና ይኖረን ይገባል። ሌላው ይቅርና ለትግራይ ጥቅም መረጋገጥ ሲባል ትግራይ ሪፈረንደም እኮ መካሄድ አለበት። የትግራይ ህዝብ በራሱ መወሰን መቻል አለበት። ዝም ብሎ ፍቺ የሚባል ነገር የለም። ትቻዋለሁ የሚባል ነገር የለም። ስለዚህ የትግራይ ህዝብ መለየት የሚመርጥ ከሆነ ከቀረው ኢትዮጵያ መለየት የሚመርጥ ከሆነ ያው ድርሻውን ይጠይቃል፣ ህጋዊ መብት። አብሮ መቆየት የሚፈልግም ከሆነ አብሮ የሚቆይበት መንገድ ይሄ ነው ብሎ መወሰን መቻል አለበት። ይሄን ለማስወሰን የሚያስችል ፖለቲካል ዲስፐንሴሽን መፈጠር አለበት። እዛ ውስጥ ተሳትፎ ማድረግ መቻል አለበት። እኛ 4 ኪሎ ገብተን ማመስ አንፈልግም ማለት ሌሎቹ እንደሚጠረጥሩት ስልጣን ይዘን የመዘወር ፍላጎት የለንም ነው እንጂ ሽፍቶቹን የገቡበት ቦታ ሄደን እናገኛቸዋለን ብቻ ሳይሆን አናርፍም እንኳን። የት ነው የሚቆመው ዳልሽው? የነዚህ ሰዎች እንቅስቃሴ በወሳኝ መልኩ ማስቆም ያስችላል ነው። አዲስ አበባ አንገባም ያለ ሰው የለም። ለማንኛውም ለጠቅላላ እውቀት እንዲሆን አዲስ አበባ አንገባ ማለት ነው ያልነው 4 ኪሎ ስልጣን ማለት እኛ አድራጊ ፈጣሪ የመሆን ፍላጎት የለንም ነው ያልነው። ግን እነዚህን ሰዎች ስናሳድድ እንጦጦ ደርሰሽ አትመለሽም ማለት ያው ቢሾፍቱ ከደረሱ ቢሾፍቱ ድረስ እንሄዳለን፣ ሞያሌ ከደረሱ ሞያሌ ድረስ እንሄዳለን። ግን ሞያሌ አያደርሷቸውም ብዬ አስባለሁ። ለምሳሌ ኦኤልኤ ጋር ለመስራት የሞከር ነው። ወደ ሞያሌ የሚሄዱትን እነሱ ይዙሉናል። እንደዛ አይደል ተጋግዘን እነዚህን ሸቶች ልክ እናስገባቸዋለን የሚል እውነት አለኝ። አብይን ኤርዶዋን አያድነው፣ ሳዳም ሁሴን አያድነው፣ ቭላድሚር ፑቲን አያድነው፣ ማንም አያድነው። ጆ ባይደን ነው ግፋቢል ካዳ ነው ሰላም ተቀበል ብሎ ከገፋው በሰልኩ ላይ ያድነው ይችላል። እንግዲህ ተመልካቾች አብይን ኤርዶጋን አያድነው፣ ጌታቸው አያድነው፣ ማነው ሌላ ሳዳም ሁሴን አያድነው። ምናልባት ጆ ባይደን ነው፣ ምናልባት ትራምፕ ነው ቢያድነው። አሁን ግን አድናለሁ ብሎ መጣ። ሳዳም ሁሴን የለም፣ ጆ ባይደን የለም። ማነው ሌላኛው? ኤርዶጋን አለ። ኤርዶጋን አሁን ጥሩ ሙድ ላይ አይደለም፣ ላያድነው ይችላል። እሱ ግን እኔ አዳኝ ነኝ ባይ ነው። አሁን እሱ ለማዳን እኮ ነው ገሌ እንደዚህ ነው፣ ወድሜቴ እንደዚህ ነው፣ እንትና እንደዚህ ነው፣ እንትና ዘራፊ ነው፣ እንትና እንደዚህ ነው፣ ጠቅላላ ትግራይን አፕሳይድ ዳውን ለመገልበጥ እንትና አደርጋለሁ እኔ በቃ መጥቼ እስከ መጨረሻ ታገላቸዋለሁ ምናምን እንዳለ ማለት ነው። እኛ ሬሳ ሲታገል አይተን አናውቅም። ሬሳ ሲታገል አይተን አናውቅም በፍጹም። ዝም ብሎ በደመ ነፍሱ የሱ ታሪክ ምናምን ሲጻፍ ነው የምናውቀው። ትግራይን ለመታገል ቲዲኤፍን ለመታገል ማለት ነው። ቲዲኤፍ ከሬሳ ጋር ሲታገል አይተነው አናውቅም፣ ሰምተነው አናውቅም። ጌታቸው የተናገረበት ጥሩ ጊዜ ነበር። ኤርዶጋን ያድነው ምናምን ያድነው ሲባል በሙሉ እነ ብሬ ላላም ተመልከቷቸው። ያኔ ወቅቱን ማስታወስ ተገቢ ነው። ወቅቱ ተመልከቷቸው። ብሬ ላላ እንዲህ ብላ ማናት ፍጹም ናት ከላይ ያለችው ማስክ ያደረገውም አለ ጠቅላላ ያለው እንዲህ ብሎ ታች አካባቢ ያለው እንደዚህ። ይሄ ዘመን ነው። አብይ አህመድ ወሎ እየተዋጉ ነው፣ ነጮች እየተዋጉ ነው፣ ደሴ እነሱ መስዋዕትነት እየከፈሉ ነው በተባለበት ጊዜ ነው ጌታቸው ኤርዶጋን ያድነው ምናምን ያለበት ይሄ ዘመን ነው። እና ማይረሳ አንዳንዴ ዘና ለማድረግም ጭምር ነው። ተመልካቾች ጌታቸው የተከተለው የጌታቸው መንገድ የአብይ አህመድ መንገድ ነው። እልም በቃ የሱ የአገዛዝ ስልት ይሏል ጌታቸው። የአገዛዝ ስልት ነው የሚሆንና አብይ ያዋጣዋል ብሎ ነው የሚያምነው። አብይ ማጋጨት፣ መከፋፈል፣ በውስጥ ትግል ላይ መጠራጠር እንዲሰፍን፣ ህዝብ ለህዝብ ማጋጨት፣ ሃይማኖት ከሃይማኖት ጋር፣ ብሔር ከብሔር ጋር ማጋጨት እንደዛ ማለት ነው። ኢቭን ዊዝን መከላከያ እርስ በርሳቸው ቼክ እንደ ባላንስ እንዲደራረጉ ያደርጋቸዋል እና አቢዩዝም ያደርጋቸዋል። ከፍተ የማይነገር ሚዲያ ላይ የማይነገር አንዳንድ ለምሳሌ በጣም የሚጠላው ከሆነ
ሚስቱን ይጠራታል ቤተ መንግስት የሆነ ቦታ ይጠራታል የማይደረግ ያደርጋል የማይነገር ይነግራታል የማይደረግ ይፈጽማል ከዛ በተዘዋዋሪ ያኛው ሰውዬ ቶርቸር ፈጽሞበታል ማለት ነው መረጃም እንዲደርሰው ያደርጋል ሰውዬው በእጃዙር መረጃ እንዲደርሰው ያደርጋል እንደዛ ያደረጋቸው በርካታ ሰዎች አሉ ትላልቅ ሰዎች አሉ ሚዲያ ላይ የማይነገሩ ዝም ማስበለው ቁጭ አረጋቸው ማለት ሚኒስትር በጥፊ ይማታል በጥፊ ዶክተር ደረጃው ድጉማ የሚባለው አሁን የጤና ጥበቃ ሚኒስትሩ እንዲ እንቡር የሚለው በጥፊ ያጭሎታል ደግሞ ደጋግሞ ቢሮ ውስጥ ጊዜ ካለ ይነግራቸዋል ወደ ኋላ በጥፊ ያጭሎታል ገንዘብ አምጣ የደብሊውኤችኦ የተሸለምከው ሽልማት አለ ዶላር አለ አምጣው ብሩን አምጣ ብሎ ዶላሩን አምጣ ብሎ እኔ የሽልማት የግል ሽልማቴ ነው አምጣ ብሎ ምን የማይደረግ ሁሉ አድርገውታል ቢሮ ጠርቶ ሚኒስትር ዳይታ በጥፊ በቦክስ የሚማታ ሰው ጂምናዚየም እያደረጀው አለ ሜዲካል ዶክተር የሚያክል እና ሚኒስትር ዳይታ የሚደበድብ ሰው እና ይሄን ጽያፌው ነገሮችን ሰው ምን ይለኛል ሰው ይቀየመኛል ወይ ታሪክ ይወቅሰኛል ወይ ብሎ ነገር የለም ትግራይ ከአማራ ጋር ትግራይ ከአፋር ጋር ትግራይ ከሱዳን ጋር መንገድ ዝጋልኝ ይያል በዚህ አልብርሃን ጠርቶ ለምንድን ነው መዘጋ ማላለው አልብርሃን የጥቅም ጉዳይ ነውና በዛ በወቅቱ የነበረ ከኤርትራ ጋር እንደዚሁ በቃ በፍጹም ይሄ ወፍ የለም ወደዚህ አካባቢ እንዳትል እሱ ወደ አፎም ይያለ ቀለበት ልሰርል ቀለበት እንትን አድርግልህ ምናምን ይያለ እንትን የሚያሾፈው ያ የነበረ ጨዋታ በጣም ከባድ ነው በጣም አስተቃቂ ነው በጣም ለማሰብ ጭምር ማለት ነው ብሔር ከብሔር አጋጭቶ 4 ኪሎ ስልጣን መቀመጥ ማለት ነው ጌታቸው እሱ ነው የፈለገው በህወሓት መካከል እንደዚህ በትሪፍ መካከል አንድ ወርቅ ዘራፊ ነው ራሱ የሰራቸው ወንጀሎችን ይሄ ምድረ ጄኖሳይደርስ ማህበረ የፈጸሙ በርካታ ወንጀል የፈጸሙ መኮንኖቹን ሸኝቶ ወደ መከላከያ በሌሊት አሾልኮ ሰጥቶ ከዛ ተሾሙ አሁን አጠቅላይ መከላከያ ገቡ እነ ኮሎኔል ሁሴን መሐመድ ኮር አዛዥ ሆነ ደቡብ እዝ ያው ባለፈው ሰሞን አሳይተናቸዋል እዚህ ሚዲያ ላይ የጌታቸው ውጤት ነው እና ተጠያቂነት ይላል ደግሞ ይሄን ያክል ፐርሰንት የደፈረው ኤርትራ ጦር ነው ይላል ይሄን ያክል ሰው የገደለው ምና ይሄን ገዳዮች እንካ አብይ ብሎ ሌሊት አሰልፎ በባስ እየሰጠ አሁን አብይ አዳኝ ነው ብሎ 4 ኪሎ ይቀመጣ አብይ ማንንም አዳኝ ሊሆን አይችልም ጥቅሙን ብቻ ነው የሚያሳደው የማን ነው አዳኝ ሆኖ አያውቅም ጓደኛ ያውቅ ምን ወዳጅ ያውቅ በስልጣን ካያችሁ በዓለም እንደ ኤርትራ መንግስት እንደ ኢሳያስ አፈወርቂ መንግስት ባለውለታ የለውም አብይ አህመድ ማን አለው ኤርዶጋን ያድነው ምናምን ያድነው የተባለለት ጊዜ እኮ ነው ያ ዘመን እኮ ማን ያዳነው ከኤርዶጋን በፊት ያዳነው ማን ነው ኢሳያስ ነው ኤርትራ ጦር ነው የዛሬ አድርገው አሁን በላዎች ጎረስኮሽ የሚላት ኤርትራ ለለማ ውለታ አልዋላለት የለማ ታንኪ ውለታ አንተ እኮ ለማ እንደዚህ አድርገልኛል እኮ አላለውም ለማን እነታየ ደንዳ ሲታሰሩ ስታየ ደንዳ እኮ ባችለር ዲግሪ ለመመረቅ እኮ 16 ዓመት ነው የፈጀበት እኮ ምን ያህል የኢትዮጵያ ህዝብ ያውቃል ይሄ 16 ዓመት ፈጅቶበታል የመጀመሪያ ዲግሪ ለመያዝ እየታሰረ ማለት አምቦ ያስሩታል 7 ዓመት አንደኛው ጋር ይታሰራል ምናምን 16 ዓመት ነው የፈጀበት የመጀመሪያ ዲግሪ ለመጨረስ እነሱ ታግለናል ብለው ለፍትህ ለእኩልነት ብለው ታግለናል ብለው የሚያስቡ ሰዎች እነሱን አስሮ አሰቃይቶ ከየትም አሳሪ የነበረ ገዳይ የነበረ መረጃ አሳልፎ ሰጪ የነበረ ለእንትና መሰጥ ነበር ለእንትና ሰልል ነበር አይ ላቭ አሜሪካ I would love to die for America እያለ ያው የተጻፈ አይደል ይሄ ዶክመንተሪ እኮ ነው ሲል ነበር አሁን ቁንጮ ሆኖ መጣ በመሃል ተሽሎክልኮ አብይ እኔ እስቲ ብልጽግና ውስጥ ገብቼ በሆን ኖሮ ምን ይውጣይ ነበር መኪና ቡሌት ፕሩፍ መኪና እንዲሰጠኝ ጥቅማ ጥቅም እንዲሞላልኝ ቤት እንዲሰጠኝ ነው ብልጽግና ምገባው እያለ መቀለ ሆኖ በዛ አስቸጋሪ ኔትወርክ ይገባ ነበር ሚዲያ ላይ ይቀርብ ነበር እንደዛ ኢንተርቪው ይሰጥ ነበር ዛሬስ ምን ሆንክ ታዲያ መኪና ከለከሉ መቀለ ቤት ከለከሉ ክብር ከለከሉ ትዴፍ ክብር ከለከለ የትግራይ ህዝብ ክብር ከለከለ ሳኒታይዘር ብሎ ይሰየመ እንዴት ተሽሎክልከ የትግራይን መሰረታው የሚባሉ ክብሮችና ሚኒስትሮችን አቃሉ ብላችሁ መታቃቸውን ጭምር ማታቆም ሄደ መዘክዘክ ምን አመጣው በታሪክ ስወቀሳለሁ ብለ
ምን ከኖርክ በታሪክ የማይወቀስ ሰው አለ እንዴ? ዶክመንት ሁሉም ዶክመንት ይደረጋል እኮ ይጻፋል እኮ እያንዳንዱ ሰው ይጽፋል። ትግራይ ሂስትሪ ፓርት ኦፍ የትግራይ ሂስትሪ ቁጭ ይላል። እና መጠቀም ሁሌ የሚጠቀመው በመከፋፈል ነው። እናስታውሳችሁ ለምሳሌ ይላል አብይ አህመድ እንደሆነ ለምሳሌ በጥላቻ ትግራይ ህዝብን ለመከፋፈል እኔ አብይን አልወቅስም። የትግራይ ፖለቲከኞች ስራቸው ስላልሰሩ ነው። አብይ የተጠቀመው ጋፕ ነው የተጠቀመው። ያገኘው ጋፕ ላፍ አረጋት። የትግራይ ባለስልጣናት ከአቶ መለስ ከነአቤ ስብሐት ጀምሮ ጠቅላላ የነበሩት በህይወት ይኑሩም አይኑሩም ይሄ ህዝብ በምን ሁኔታ ነው ያለው? ይሄ ህዝብ በጦር ግንባር ነው። ሁሌ የጦር ግንባር ለምን እናደርገዋለን? ለምን ይሄ እዚህ አካባቢ ችግር ተፈታ ሲባል እንፍታው በቃ ተፈጠረ ሲባል እንፍታው ተብሎ ፋይናል ኤንድ ባይንዲንግ ብሎ እንትን ያደርጉት ለምን አይፈቱትም? ዝም ብሎ አንጠልጥሎ ቁጭ አደረጉት። ስለምን እየተጨነቁ የኢትዮጵያ የምትባለዋል እኛ ህዝባዊ ወያነ ሓርነት ትግራይ የሚለው ስም ይዘው ለኢትዮጵያ ሲታገል የነበረ ድርጅት ነው። ለኢትዮጵያ ወጥሮ እና ብሔር ብሔረሰቦች እያለ ማለት ነው። ብሔር ብሔረሰቦች ኢምፓወር እናድርጋቸው። እዚህ ጋር ለጅብ ሰጡ፣ በዚህ በኩል ለጅብ ሰጡ። እንደፈለክ ማንም ይብላው ብሎ ማለት ነገ ጧትም 100 ዓመትም ማንም ይብላው ተብሎ መቼም ስልጣን ላይ ያለ ለኔ ግን ቪዥነሪ ሲባል እኮ እገሌ እኮ ቪዥነሪ ነው ሲባል ነገስ ምንድነው የሚፈጠረው? ነገ ምንድነው ቁርስ መበላው? ልጆቼ ከነገ ወዲያ ምን ሊበሉ ነው? አለኝ ወይ ምንድነው አለኝ ወይ ብሎ እኮ ማሰብ መቻል አለበት እኮ። የነገሉና ልጆቹን የማይቆረቆር የህዝቡ የማይቆረቆር ምን ማለት ነው? እኔ ፎከሳችን እሱ ነው። ዋና የትግራይ ህዝብ በጽሞና ማሰብ ያለበት ስህተቱን ለማረም ትግራይ ውስጥ የተፈጸመው በደል አብይ አህመድ ያደረጋቸው በደሎች ከየት የመነጩ ናቸው? ምንጫቸውን ማድረቅ ላይ ነው መሰራት ያለባቸው። እኔ እንደዛ ነው መሰራ። ይሄ ሚዲያ እዚህ ላይ ነው ትኩረት የምናደርገው፣ ምንጩ ላይ ማድረቅ ነው። what went wrong በቃ ከመጀመሪያ ጀምሮ አብይ እንዴት እነዚህ ነገሮች ተጠቀመባቸው? እንዴት ከአማራ ህዝብ ጋር አጋጨው? እንዴት ከኤርትራ ህዝብ ጋር አጋጨው? አልተጋጨም ይሉናል አሁን። ምን እንዴት ይሄን ያክል እንትን ተፈጠረ? እና ኢሳያስ ነው ኢሳያስ ብቻ መንግስት ሊሆን አይችልም፣ መሆን አይችልም። አረጋ ከበደ ወይ አገኘው ተሻገር ግባ ስለተባለ አገኘው ተሻገር እኮ አልዘመተው ወደ ትግራይ በአካል እኮ አልዘመተው፣ ሞቢላይዝ አደረገ። እንዴት ይሄ በቀላሉ ሞቢላይዝ የሚደረግ ህብረተሰብ እንዴት ተፈጠረ? ከምንጩ ነው መጠየቅ ያለበት። የአፋር ህዝብ ዳቦ አላሳልፈም ሲል እና አወል አርባ ለምን ብሎ የሚጠይቅ ህብረተሰብ እንዴት አፋር ታጣ? አፋር ማለት ትግራይ ምንድን ነው? አፋርና ትግራይ ምንም እንትን የላቸውም እኮ ልዩነት የለውም። ዛሬ አሁን አፋር ምናምን ተባለ ሰው ይለያያል እንጂ እኮ አይለይም እኮ። አንዳንዱ እኮ አይለይም እኮ። ትግርኛንም በርካታ አፋር ህዝብ ትግርኛ ነው ያወራል። በተለይ ሰሜኑ ያወራል፣ ትግርኛ ነው ያወራል። ፓርት ኦፍ ትግራይ ስለነበር እንዴት እዚህ ውስጥ ወደቅንም ነው አብይ እና በትንሹም ቢሆን የመከፋፈሉ ስሜት ጌታቸው የተጠቀመው እንደዚህ ነው። ጀነራል ቤስት የሚባሉ አሉ ይላል። ማጆሪቲ ኮሚትመንት የለባቸውም፣ የመዋጋት ኮሚትመንት የለባቸው። ማጆሪቲ ይላል። እነማን ናቸው የመዋጋት ፍላጎት የላቸው? እነማን ናቸው ጀግኖች? one of the best ጀግና ታጋይ ጀነራል ይላል። ትግራይ የተገመገመበት በአንድ ወቅት የተገመገመበት አንድ እኔ የትግራይ ጀነራል እገሌ ቤስት ነው እገሌ ሌስ እንትን ነው ደካማ ነው ምናምን ብሎ የሚሰማ የለም። አብዛኛው ሰራዊት መሰረቱ ያደረገ ነው። ጀግና ሰራዊት እገሌ ጀግና ነው የሚባለው በሚሰጠው አመራር ምናምን ሊሆን ይችላል። ግን አብዛኛው የመሰረቱ ሰራዊቱ ነው። ኖርማል አመራርን ወሳኝነት አለው፣ ጥርጥር የለው። ሲከፋፍላቸው መጀመሪያ የዛሬ 2 ዓመት 3 ዓመት አካባቢ ገና እንዲሁ ከፕሪቶሪያ ሰላም ስምምነት በኋላ አንድ ሰው እየጠራ one of the best generals ስምትን ሲያደርግ ያዙት ግምገማ ጀነራሎቹ ይዘውታል ግምገማ ላይ አምጣው እስቲ one of the best general እገሌ ካልክ one of the poorest general በቃ ደክሞ የሆነ ጀነራል ብለህ ስም ጥቀስ አሉት። the best general ብለህ ከጠቀስክ በቃ the poorest ብለህ ደግሞ ጥቀስ አሉት። ማን ነው እንዴት እንደዚህ አይነት ስም ትጠቀማለህ እዚህ አሉት። ምን አይነት ቋንቋ ነው የምትጠቀመው አንተ ፕሬዝዳንት ነኝ ብለህ አሉት። እና ይሄ አሁን አይደለም የጀመረው ነው። ይሄ መከፋፈሉ አሁን አይደለም የጀመረው። አንዱን ለመውሰድ እንደዚህ አድርጎ አጃጅለዋቸዋል። አንዳንዶቹ አንዴ እጃቸው እንትን አድርጎ ቁጭ ያደርጋቸዋል። ከዛ አንዴ እነሱ ታማኝ ይሆናሉ።
እኔማ እንደዚህ ብሎኝ እንደዚህ እያለኝማ እንዴት ብዬ ልካደው የሚለው መንፈስ ይፈጥራል። ለዚህ ነው የሚፈጥረው ሰውየው። በሲስ አብይ የተጠቀመበት ሲስተም እንደዛ ነው እንትን ያው በጣም አሮጋንት የሆነ ህወሓት ደብረጽዮን አሮጋንት ነው። ይሄ ግን ሰሚሲቭ ነው። በቀላሉ እንትን ላደርገው እችላለሁ። ከሽመልስ አብዲሳ ሂድ ተዝናና እያልኩኝ ሞቅ ካለ በኋላ እኩለ ሌሊት መጥቼ በመኪና ወስደዋለሁ። እንደዛ ነበር ሲያደርገው ነበር። አሪፍ ነው፣ አሪፍ ሙድ ነው፣ ልምጣ ይሄዳል። ሚድናይት ብቻው መኪና እየነዳ የታጀበ አብይ መሆኑ አይታወቅም። መኪና የአብይ መኪና መሆኑን አታውቅም፣ ማነው ያውቃትም። ከኋላ ግን በኢንዳይሬክትሊ ይታጀባል። ጋቢና ይዞት ነው በሚሄደው ጋቢና በደንብ አድርጎ ገና እንደ ወደ ፕሬዝዳንት ከሆነ በኋላ ነው። ከዛ በኋላ ነው ነገሮች እየተነፈሰ ምንም መያዣ መቋጠሪያ ምናምን የታጣበት ከዛ ሰዓት ጀምሮ ነው። እና ያ አብይ እኛ ምን ሰብረው ለመስበርም ሙሉ ዝግጅት እናደርጋለን፣ ኮሚትመንት እንወስዳለን። እኔ አብይን መውቀስ ያለበት አብይ ሌሎቹ የዘሩለት ነው መጥቶ እንትን ያደረገው የተጠቀመው እሱ ነው። ከምንጩ እንዴት እዚህ ደረስን? ጌታቸው የሚጠቀማቸው ለዛ ምንጩ የት አካባቢ ነው? ከዛ ኤኒዌይ ሁለት ነገሮችን እናስታውሳቸዋለን። ወሳኝ ጉዳይ ወደ ሌላ ጉዳይ ከመሄዳችን በፊት ግራ ያጋባኛል። ይኸውልህ የትግራይ ህዝብ ላለፉት 47 46 48 ዓመታት ይታገል ነበር። ከመታገሉ በፊት ጎንደር ማንኛውም ትግራይ ሄዶ ለማግባት፣ ለመስራት፣ ለመውለድ፣ ለመኖር ምንም ችግር አልነበረበትም። ከመታገሉ በፊት ማንኛውም ትግራይ አስመራ ሄዶ ለመስራት፣ ለመኖር ችግር አልነበረበትም። ጅማም፣ ነቀምትም፣ ባህር ዳርም ኤቭሪዌር 47 ዓመት ትግል ተካሄደ። 17 ዓመት ታገሉ፣ በ10 ሺዎች ሞተ። ከዛ መንግስት ተኮነ፣ የሆነ ዓመት ተቆየ። ከዛ ከመንግስትነት ተወረደ፣ አሁንም ሰዎች ሞቱ። ደምረህ ስታይ የ40 ምናምን ዓመቱ ልፋት ያስገኘው ውጤት ጎንደር መሄድ ህልም፣ አስመራ መሄድ ህልም ያደረገ እንጂ ጠብ የምትል ነገር ለትግራይ እውነቱን ነው። ይሄ አብይ የተጠቀመበት መንገድ እነዚህ ነው። እነዚህ ጥላቻቸው ህልም ነው። ጎንደር መሄድ ህልም ነው። ህልም ነው። ይሄ መጋባት አሁን መስባት ትግራዋይ ከጎንደር ጋር መጋባት፣ ትግራይ ከዚህ ጋር መጋባት ምናምን ህልም ነው ይላል። ይሄ የጥላቻ ዘመን እኮ ነው። ህልም ነው፣ ህልም ነው፣ ህልም ነው የሚለው አሁን ስናነሳው የነበረው ዶክተር ደረጀ ድጉማ አብይ በጥፊ መታው ምናምን ብለን የምንለው እኮ ባለቤቱ ምን የመሰለች ትግራዊት ነች እኮ ምን የመሰለች ነርስ አሁን አይደለም በአሁን ፖለቲካ አይደለም የተጋቡት። ድሮ በሰላሙ ጊዜ ጤናማው ጊዜ ኑዌሩ ከትግራዋይ ኑዌሩ ከአማራ አማራው ከትግራይ አማራው ሁሉም ጋር ዝም ብሎ በሚጋባበት ጊዜ ፍቅርና ፍቅር ብቻ መመዘኛ በነበረበት ጊዜ ብሔር የማይጠየቅበት መልካሙ ዘመን የሚባለው ያ በዛ ዘመን መቀሌ ዩኒቨርሲቲ ተምሮ አይደር ተምሮ አግብቷት መጨረሻ ወለጋ ድረስ ተመድቦ ለስራ ሕክምና ሲመደብ መጨረሻ ወለጋ የመጨረሻ ጥግ ሲሄድ ያው መታቆ ከሆነ ወደ ራሱ እዛው ተወላጅ ስለሆነ ሆሮ ጉድሩ ነው ተወልደው ቤጊ የሚባለው መጀመሪያ ሲመደባሉ ቤጊ ተከትለው ነው ሄደችው ከመቀሌ ነርስ ነች። ወልደው ከብደ በጣም ደስ የሚል ቤተሰብ የመሰረቱ ሰዎች ናቸው። ያ ጎንደር መሄድ ህልም፣ ይሄ እዚህ ጋር መሄድ ህልም፣ መጋባት ህልም ምናምን ብሎ የሚቀልድበት በአብይ ዘመን የለም። ይሄ ቢኖር በጣም ሌስ ላይክሊ ነው። በጣም ነገር ምንድነው ብሔሩ ምንድነው? የት አካባቢ ነው? የአብይ ውጤት እሱ ነው። የአብይ ውጤት እሱ ነው። Ethio 7 Star.